የምፈራው ነገር ሳይፈጠር አይቀርም። ርብቃኔ ማረባባት ነኝ። አብርሃም የሆነ ነገር አውቋል። እኔ አሁን እምልሽ ነገር የለኝም። ልዩን ከዚህ ቤት ያባረርካት አንተ ነህ። ሁሉም ነገር እውነት ነው። ታዲያ ምን ልታደርግ አሰብክ? በቅርቡ ያበጠ ልብሽ ይተነፍሳል። በቅርቡ የሚሆነው ማን ያውቃል? በደንብ ስለሚስጥሩ ያውቃል። ለጊዜው ነገሮች እንደዚሁ ይቀጥላሉ። በቃ እቴና እናቴን ልቀቋቸው። ተንኮል እየሰራሽ የአባትና የልጅን ህይወት እንድታመሰቃቃ አልፈቅድልሽ። ለሁሉም ነገሮች መልስ አላቸው። አሁንም ድረስ ቂም እንደያዘ ነው። ሁሉም ቦታ ፈለኳት፣ ግን ላገኛት አልቻልኩም። አንድ እድል ብቻ ነው ያለ። ነገር ግን በአንድ ነገር ከተስማማን ነው። በፍጹም አልስማማም። አደገኛነቷ ይታያል መሰለኝም። በግድሽ ትስማሚያለሽ? እሱን አሳይሃለሁ አልኩ። እዚህ ምን እንደምሰራማ በደንብ ታውቂያለሽ። ማርዳ የት እንዴት እና በምን ሁኔታ ላይ እንዳለች በደንብ አጣራ። አብርሃም ከነዘር ማንዘሩ ፈልጎ ያጣት እኔ ኬት ነው ማመጣልሽ? እንዴት ከየት ልታገኙ አቻላችሁ? ወደዚህ እየመጣች ነው። ምንድነው ልብስሽ? ለምንድነው እንደዚህ የተጎሳቆልሽው? ለአብርሃምና ለሳቤላ ጠበቃ መሆኗ ሳያንስ አሁን ደግሞ ጭራሽ ለልዩ ጠበቃ ልሁን እያለች ነው። ስለዚህ ከዚህ በኋላ አለቃችን እሷ ናት። ከፊቴ ዞር በይ! ውጪ ከዚህ ቤት! ቤቱን ለቆ ወጥቷል። ሸጦትም እኮ ሊሆን ይችላል። አይ በፍጹም በፍጹም እንደዛ አያደርግም። ይሄ ትልቅ ድፍረት ነው። ግን እኮ ቤቱን ለቆ ወጥቷል። ለዛውም ስልኩና አድራሻውን አጥፍቶ። ማርኮን እየገባህ ነው? እሱ ከኔ ጋር የሆነ ጨዋታ ጀምሯል፣ ወይም ደግሞ እኔን እየተበቀለኝ ነው። አይ አብርሃም የፈለገ ነገር ቢሆን እንደዛ ያደርጋል። አደረገው እንጂ አደረገው። ይሄ እሱ ስራ አይደለም። ይሄ ስራ የዛች ነቀስ ስራ ነው። አይምሮን እየበረዘች ያለችው ያቺ ርብቃ ናት። እባክሽ ተረጋጊ፣ እንደዚህ አትሁኝ። ማርኮ የምፈራው ነገር ሳይፈጠር አይቀርም። እኔ ማስበው እንዳይሆን። አብርሃም የሆነ ነገር አውቋል። ወደ ክሊኒክ ሄዶ ሳያጣራ የቀረ አይመስለኝም። ደግሞም ያደርገዋል። ማርኮን አስታወስክ? ከቀናት በፊት እኮ ክሊኒክ ሊወስደኝ ነበር። አዎ ምናልባት እንደዛ ሊሆን ይችላል። አዎ አድርጎታል። በዙሪያው ርብቃ ነው ያለችው። ርብቃ ደግሞ የኔን ህይወት ለመበጥበጥ የማታደርገው ነገር የለም። ርብቃ እኔ እጅ ላይ ናት። አሁንም ቢሆን እጅ ውስጥ ነው ያለችው። ማታገኘው እንኳን ህይወቴን መበጥበጡ አይቀርም። ማርኮን ይሄንን ትቶልኝ ሲሄድ ለኔ መልስ ነው። በዚህ አጭር ጊዜ ውስጥ ቤት አስለቅቆ ስልክ አዘግቶ የሚያስጠፋ ምንም አይነት ምክንያት የለውም። እንደምንመጣ በደንብ ያውቅ ነበር። መልእክት ትቶልኝ ሄደው። ግን እኮ እንደዛ ባይሆንስ? አጋጣሚስ ቢሆን? ማርኮን ማነው ስለ ልጁ የሚገልጽ ማስረጃ እንደ ቆሻሻ ትቶልን ሄደው? አብርሃም የሆነ ነገር ባያውቅ ስንት ኮተት ሰብስቦ ሲሄድ ይሄንን ረስቶ አይሄድም ነበር። ማርኮን በደንብ ስለሚስጥሩ ያውቃል። ማርኮን ሚስጥሩን ስላወቀ አስቀምጦት ሄደ። እሺ መሄዱንስ ሂድ፣ ግን ወዴት? የት ሄደ? አላውቅም። አብቅቷል ማርኮን፣ አብቅቷል።
እውነት አብርሃም አታደርገውም። አርገው ከሆነ ግን እመነኝ እገልሃለሁ። ታማኝነት፣ ጥራትና ፍጥነት የሁል ጊዜ መለያችን ነው። ለዚህ ደግሞ ከዚህ በፊት በጥራትና በፍጥነት ሰርተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ቴምር ሪል ስቴት አሁን ደግሞ አዲስ ሳይት በቡልጋሪያ ይዘንላችሁ መጥተናል። የንግድ ሱቆች ቢሉ ስቱዲዮ እስከ ባለ 3 መኝታ ቤቶች ለእናንተ ውድ ደንበኞቻችን አቅርቧል። ከ900 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የመኖሪያ ቤት ብቻ ሳይሆን ለልጅ ልጅ የሚተርፍ ልዩ ጥሪት ባለቤት ይሁኑ። አብዛኞቹ ቤቶች በአጭር ጊዜ በተሸጡበት የዋሬ ሳይት ጥቂት የቀሩን ቤቶች ስላሉ ቀድመው በመምጣት የድሉ ተጠቃሚ ይሁኑ። ለበለጠ መረጃ በስልክ ቁጥር ደውሉ። ተምር ሪል ስቴት የምቾቶ ሚስጥር። ሻንጣ ተረስቶ ነው ወይስ ያረኩበት ጠፋኝ? ቆይ እኔ ምን አይነት አባት ነኝ? እንዴት ረስቼው ሄዳለሁ? ቢያንስ ሲወድቅ እንዴት አላየሁትም? ቡራ አብርሃም ቤት ፈለኳት፣ ሁሉም ቦታ ፈለኳት፣ ግን ላገኛት አልቻልኩም። ቆይ የት ልትሆን ትችላለች? ምን ነው አሁን የሆነ ነገር ብለህ ተነስተህ ልጨፍር ነው? ቡራ ምን ሆናል? ቆይ ስለምን መጨፈር ነው የምትወረው? አይ ላሚ፣ እውነቱን ልንገርህና ብትፈልግ ጨፍር፣ ብትፈልግ አንጥፋ አልቅስ። እኔ ቡራ ምንም አያገባኝ። ቡራ ከልብህ እንዳልሆነ አውቃለሁ። እስኪ ንገረኝ፣ የት ልትሆን ትችላለች? አንተ ልትገኝበት ትችላለች የምትለው ቦታ የት ነው? ሁሉም ቦታ ፈለጋት፣ የለችም አይደል? አዎ ትገኛለች ብዬ ያሰብኩበት ቦታ በሙሉ ፈለኳት፣ የለችም። በእርግጠኝነት ሌላ ቦታ ወስዷት ነው የሚሆነው። ላሚ፣ ልዩ የት እንዳለች ማናችንም ልናውቅ አንችልም። እሷ የት እንዳለች የሚያውቀው የደበቃት ሰው ብቻ ነው። ልክ ነህ፣ ግን ደግሞ እንዴት እናገኛት? በየት በኩል? ሰዎቹ እኮ አሁን እዚህ የሉም። አንድ እድል ብቻ ነው ያለ፣ ሰዎቹን መከተል ብቻ። እነሱ ራሳቸው ወስደው የት እንደደበቋት ያሳዩዋል። ስለዚህ አድፍጠ መጠበቅ ብቻ፣ ያው ትግስቱ ካለህ ማለት ነው። ልክ ነህ ቡራ፣ እውነትህን ነው። ርብቃ ከውስጡ ነው ያለውን ነገር ትነግረናለች፣ እኛ ደግሞ ከውጭ አድፍጠን መጠበቅ ነው። ልክ ነህ። ይመችህ የኔ ጓደኛ። ኧረ ወደዛ አጂ ዋሬ ነው የምትሄዱና አብርሃም ምን ተፈጥሮ ነው ቅድም እንደዛ ተደናግጠ የወጣው? ርብቃ፣ እኔ ማረባ አባት ነኝ፣ ለልጆቼ የማልሆን ሰው። እንደዚህ መታገል የለብህም።
ሰሞኑን ራስ ላይ ከሚገባው በላይ ጫና እያደረስክ ነው። ትንሽ ብትረጋጋ ጥሩ ነው። አንዳንዴ እኮ ታማሚ መሆኔንም ጭምር ረሳዋለሁ። ሰብዬ የታለች? ስትጠብቅ ቆየችና ደከማት መሰለኝ ገብታ ተኛች። ምነው አመማት እንዴ? አረ ሰላም ነው። ግን አብርሃም በሰላም ነው? ከምግብ ላይ ተነስተህ ስትሄድ እኮ አስደነገጥከኝ። ለዚህ ነበር ታዲያ ምን ልታደርግ አሰብክ? አላውቅም ርብቃ፣ ምን እንደማደርግ አላውቅም። ዲና ይቅርታ ልላቸው ማልችላቸውን ጥፋቶች አጥፍታለች። ግን ለመነጋገርም ሆነ ውሳኔ ለመወሰን ጊዜ ያስፈልገኛል። በስሜታዊነት ተቻኩዬ መወሰን አልፈልግም። ስለ ራሴ ላስብ፣ ስለ ልጆቼ ምንም አላውቅም። እርግጥ ነው አንድ ውሳኔ ላይ መድረስ አለብኝ። ግን ውሳኔ ማንንም ሰው የማይጎዳና የማያዳግም መሆን አለበት። ታውቂያለሽ፣ በአንድ በኩል በዲና ብናደድም በሌላ በኩል ደግሞ እወዳታለሁ። ግን ደግሞ ከዚህ ወዲህ አብረን እንሆናለን ብዬ አላስብም። መለያየታችን ግድ ነው። ግን ባልታሰበ ሁኔታ ልጄ መንገድ ላይ ነው። ባልተወለደው ልጄ ላይ መጨከን ይሆንብኝ። በዚያ ላይ ልጄ በጣም ትፈልጋታለች። ምን እንደማደርግ አላውቅም። በዚያ ላይ ደግሞ ለብዙ ጊዜ አስጠብቁ የነበረውን ልጅ ልትሰጠኝ ነው። አብርሃም፣ ታዲያ ምን ለማድረግ አሰብክ? አላውቅም። በጣም ግራ ተጋብቻለሁ። ርብቃ፣ አንቺ ምን ትመክሪኛለሽ? ይሄ እኮ የቤተሰብ ጉዳይ ነው። በዚህ ጉዳይ ላይ ማንም ሰው ሊወስንልህ አይችልም። ለራስህ ራስ ታውቃለህ። ሄሎ አብርሃም፣ እንደምን ነሽ ዲና? ጤናሽ እንዴት ነው? በዚህ ሁኔታ ውስጥ ሆኜ እንዴት ደህና ልሆን እችላለሁ? እሺ ዲና፣ አሁን የደወልኩት ወደ ቤት እንድትመለሽ ልነግርሽ ነው። ዲና፣ እየሰማሽኝ ነው? ምን አልከኝ? ወደ ቤት ተመለሽ እያልኩሽ ነው። አዎ እየሰማው ነው። ግን እኮ አባቴ እኔ ዲና እባክሽ ጭቅጭቅ እንዳትጀምሪ። እኔ ብዙ ጉዳዮች ላይ የተጣልኩ ሰው ነኝ። ልጄ ሳቤላ ትፈልግሻለች። በቃ ወደ ቤት ተመለሽ እንጂ አንተ አትፈልገኝም አይደል? መጀመሪያም እኮ ነው ያልገፋሁሽም። ደጋግመሽ ስህተቶችን ሰራሽ። ለምን ብዬ ጠየቅኩሽ፣ ግን ለጥያቄ መልስ አልነበረሽም። ግድ የለም፣ ለሁሉም ነገሮች መልስ አላቸው። ግን እውነቱን እስካቅና እስክደርስበት ድረስ ለልጆቻችን ስንል ሰላም እንፍጠር። አባቴ እኔ ልጨቀጭቅህ አይደለም፣ ግን ደግሞ የሚስትነት መብቴን ይነጠቀኝ። እኔ ሆን ብዬ አንተን ለማስከፋት ምንም ነገር አላጠፋውም። ግን የምር አጥፍቼ እንኳን ቢሆን ይቅርታ አታደርግልኝም ማለት ነው? የኔ ነገር ሳያሳስብ ገና ላልተወለደ ልጅ እየተጨነክን ያለው። እኔ አሁን እምልሽ ነገር የለኝም። ለጊዜው ነገሮች እንደዚሁ ይቀጥላሉ። እኔ አሁን እምልሽ ወደ ቤት ተመለሺ ነው።
ሳቤላ እየጠበቀችሽ ነው። እሺ እየሰማሽኝ ነው ዲና? አዎ እየሰማሁ ነው። ጥሩ፣ መልካም ቀን። እሺ ተመልከተው እንዴት እንደሚያደርገው። ሰላም አወረደ፣ ሁሉ ነገር ተስተካከለ ስል እንደ አዲስ ነክሶ ይዘኛል። ታዲያ አንቺ ምን ቸገረሽ? ዋናው ተመለሽ ማለቱ ነው አይደል እንዴ? ማርኮ አይገባህም እንዴ? ለልጁ ለሳቤላ ሲል ነው እንጂ ለኔ ቅርታ ለማድረግ አይደለም። አሁንም ድረስ ቂም እንደያዘ ነው። ደግሞ እያንዳንዱን ነገር እንደሚያጠራ በጣም እርግጠኛ ነኝ። ይህ ማለት ደግሞ የሰራሁትን ስህተት በሙሉ መቼም አይተውልኝም ማለት ነው። ለጊዜው ፋታ ከሰጠሽ ለወደፊቱ ደግሞ እናስብበታለን። እሱማ አንድ የጀመርኩትን የሳቤላ ጭንቅላት መጠምዘዝ እቀጥልበታለሁ። አዎ ይህን ያህልም ፋታ ያገኘሽ በሳቤላ ምክንያት ነው። ስለዚህ ጥሩ እንጀራ እናት ለመሆን ሞክሪ። እሱ ብቻ አይደለም፣ ሌላም ነገር ይኖራል። አንተም አንድ የምትሰራው ነገር ይኖራል። ምን? እሱን ሌላ ጊዜ አሳውቃለሁ። ልክ ነሽ። መጀመሪያ ማረፊያችንን እናመቻች። ለአዲሱ እንግዲህ ስጦታ ያስፈልጓል። አብርሃም፣ የቤተሰቦቻችሁን ችግር ለልጆቻችሁ ስትሉ በውይይት መፍታታችሁ ጥሩ ነው። አዎ ልክ ነሽ። ይህን ጉዳይ በቀላሉ ማደባበስ አልፈልግም። በእኛ ስህተት ምንም የማያውቀው ያልተወለደው ሕፃን ልጅ መቀጣት የለበትም። ሳቤላ ወደ ውጭ ከመሄዷ በፊት አንድ ልባት ላይ መድረስ አለብኝ። ዲና፣ አንቺ እባብ ተንኮል እየሰራሽ የአባትና የልጅን ህይወት እንድታመሰቃቅ አልፈቅድልሽ። እዚሁ ሆኜ እጋፈጥሻለሁ። እባክሽ ሚሚ፣ በቃሽ፣ በቃ ተይ። ቆይ እህትሽ አይደለሁም? አላሳዝንሽም? አታሳዝኝም። ድብን በይ። እንደውም ወቂው እህቴ አይደለሽም። ቆይ እናንተ ሰዎች ምን አድርጊ ነው የምትሉኝ? በቃ እህቴና እናቴን ልቀቋቸው። ይሄውን ያለውላችሁ አይደለ? ቆይ እስከ መቼ ነው እንደዚህ የምታሰቃዩኝ? ዝቤ ቁራ። አቤት እንደዛ ስትፎክሪ ቆይተሽ እንደዚህ ስትሰቃይ ማየት እንዴት ደስ ይላል። በቃ እህቴን ልቀቋት። ይሄውን እኔን ያዛችሁኝ አይደል? እባካችሁ በቃ እሷን ተዋት። እውነትሽን ነው። እህትሽ በአንቺ ጥፋት ዋጋ መክፈል የለባት። ነገር ግን በአንድ ነገር ከተስማማን ነው። የዛኔ እህትሽም እናትሽም በሰላም ወደ ቤታቸው ይሄዳሉ። በፍጹም አልስማማም። በግድሽ ትስማሚያለሽ። ከዛ እኔና እናቴን ነፃ እንወጣለን። እውነቷን ነው። የእህትሽን ምክር ብትሰሚ ይሻልሻል። ማትስማሚ ከሆነ ደግሞ አንድ ቪዲዮ ላሳይሽ። እማ ማርኮን እባክህ እናቴ ምንም እንዳታደርጋት እባክህ እናቴን ተዋት ማርኮን። እና ውሉን እናድሰው ወይስ እንቅደደው? እስማማለሁ፣ ግን ቤተሰቦቼን ተዋቸው እባክህ። ባልከኝ ሁሉ እስማማለሁ። ጎበዝ ልጅ። በለው ዲ አዲሱ ቤቴን ተመልከተው። በነገራችን ላይ የዚህ ቤት ባለቤት ሳቤላ ናት።
ስለዚህ ከዚህ በኋላ አለቃችን እሷ ናት የምትሆነው። ማን ፈቅዶላት? ሞቼ ነው ቆሜ የዚህ ቤት ባለቤት ሳቤላ የምትሆነው። የእኛ ልጆች ኮንዶሚኒየም ላይ ተጣብቀው ይኖራሉ። እሷ ደግሞ G+3 G+4 እያለች ተንደላቃ ትኖራለች። ተይ እንጂ ዲ፣ እሷ ብትንደላቀቅም በቤቷ ነው። ባይሆን የኛ ልጆችም እንዲህ አይነት ቤት እንዲኖራቸው ጠንክረን ነው መስራት ያለብን። በል እባክህ ወደዛ። እኔ ማንንም አልሰማም። እሺ የማን ልጅ ደልቶት እየኖረ የማን ልጅ ፎቅ ያርበታል? አራት አስቂ የኔ ሰይጣን። እስኪ ተሳስተሽ እንኳን አንዳንዴ ለማመስገን ሞክሪ። አሁን እኮ ኮንዶሚኒየሙ ቢሆን በስማችን ሆኗል። እድሜ ለአብርሃም ብር። ትንሽ ጊዜ ከለፋን ደግሞ ትልቅ ፎቅ ይኖረናል። ደግሞ ወደዚህ ዞርሽ። ቆያኛውስ ቤት? ያኛውን ቤትማ አይሸጣትም፣ ብሯንም አያገኛትም። አየር ላይ ነው የምናስቀረው። እሺ ይሄኛውስ ቤት? ትንሽ ከታገስከኝ ምን እንደማደርግ አሳይሃለሁ። ተይ እንጂ ዲ፣ ኦቨር ኮንፊደንት መሆን ያለሽን ነገር ሁሉ ያሳጣሻል። በዛ ላይ ሁሉም ነገር በአቅም ነው። እኔን አታምነኝም ማለት ነው? ዲና ምን ነካሽ? እዚህ ቤት ላይ እንኳን አንቺ ሰውዬሽ ራሱ ምንም መብት የለውም። ገና ለገና ቤቴን ሸጬ ልጄን አሳክማለሁ ብሎ መጣ እንጂ እሱም ቢሆን እኮ የሳቤላ ጥገኛ ነው። እሱን አሳይሃለሁ አልኩህ እኮ። አብርሃምንስ? እሺ እነዛን ጭራቅ የሆኑ የማርዳን ቤተሰቦች ቤት በኩል አልፈሽ ነው የዚህ ቤት ባለቤት የምትሆኚ። ቤቱ ቢቀር ብሩ ይበቃኛል። ማርኮ፣ ማርዳ የት እንዴት እና በምን ሁኔታ ላይ እንዳለች በደንብ አጣራለሁ። እንዴ አብርሃም ከነዘር ማንዘሩ ፈልጎ ያጣት እኔ ኬት ነው ማመጣልሽ? ማርኮ ሞክራ። ካንተ አንደበት አልችልም የሚባል ቃል መስማት አልፈልግም። ለማንኛውም አሁን ወደ ውስጥ እንግባ። ሳቤላዬ በጣም ናፍቃኛለች። ስሚ፣ ይልቅ ወንድሜ አብርሃምን እንደ ድሮ በፍቅርሽ መክነፍ አለብሽ። ምን ነው ፍቅሩ አልቋል ብለህ ሰጋህ እንዴ? አብርሃም ዛሬም ነገም ሁሌም ይወደኛል። ምንም ቢፈጠር ከኔ ተለይቶ መኖር አይሆንለትም። ሺህ ሴት ቢሰበሰብ እንኳን እኔን ጥሎ ሊያገባ ዞር ብሎ ያቸው። አብርሃም ታማኝ አፍቃሪ ስለመሆኑ እኔ መሰክርለታለሁ። ከስራ አንፃር ሊናደድብኝ ይችላል፣ ግን ደግሞ አብርሃም በእኔ የሚጨክን አንጀት የለውም። በልብ ውስጥ ከኔ ውጭ ሴት ልትገባ ትችላል። እኔም አልፈቅድለትም። ልብ ቢኖረው ይታመም ነበር ብለሽ ነው? ልብ ቢስ። አይ አብርሽ ግን በጣም ነው የሚወደኝ። ለዚህ ነዋ ምክንያት እየፈለገ የሚያበሻቀጥሽ። ለምንድን ነው የማልሰጋው ታዲያ? ማርኮ፣ ከአብርሃም ጋር የነበረኝን ህይወት ያበላሸው አንተ ነህ። ላስታውስህ፣ ልዩን ከዚህ ቤት ያባረርካት አንተ ነህ። ያቺን ማትረባ ርብቃንም ወደዚህ ቤት ያመጣሃት አንተ ነህ። አንተ ያበላሸውን እንዴት አድርጌ እንደማስተካከል አሳያለሁ። አሁን ልጅ እየጠበቀችን ነው። ወደ ውስጥ እንግባ። የዚህ ቤት ጥበቃ ማን እንደሆነ ተመልከት ማርኮ። ጭራሽ ሴትዮዋ አብሶባት ነው የመጣችው። ለክፉ አይሰጥም። ቆይ እንጂ ሴትዮ እኔ ነው እና ካንቺ ውጪ እዚህ ሌላ ሴትዮ አለ? ቆይ እዚህ ምን እየሰራሽ ነው? እዚህ ምን እንደምሰራማ በደንብ ታውቂያለሽ። አዎ፣ ግን አንቺ እዚህ መሆን ያለብሽ እኛ ስንኖር ብቻ ነው። ከሌለን የለሽም። ይሄንን ደግሞ ለአንቺ መናገር አይጠበቅብንም። ስታስፈልጊን በፈለግንሽ ሰዓት እንጠራሻለን። አንቺም ደግሞ ትመጫለሽ።
ሌላው ደግሞ ባለፈው ሻንጣዬን ይዤ ስወጣ ከላይ ሆነሽ ያየሽኝና አስተያየት ታስታውሻለሽ? አላስታውሰውም። ብዙ አትልፊ፣ በደንብ ታስታውሻለሽ። አላስታውስም አልኩሽ። አረ አታስታውሽው? ነው። እሺ በደንብ እንድታስታውሹ እረዳሻለሁ። በቅርቡ ጠብቂ። በቅርቡ የሚሆነው ማን ያውቃል? እሺ ጥሩ ነው። እንዴት ነው አክት የምታረጊው ባክሽ? ልክ በገዛ ቤቷ እንደምትዝናና እመቤት ነው የሚያደርግሽ። ጥገኝነት ላይ እንዳለሽ ረሳሽ እንዴ? እድሜ ለእናንተ። ለማኛ ለመሆኔም አምላክ ረድቶኝ ነው። ግን ደግሞ የራስ ቤት ምን እንደሚመስል እድሉን ብሰጭኝ አሳይሽ ነበር። ማለቴ የራስ ቤት ምን እንደሚመስል። እሱም በምን እርግጠኛ ሆንሽ? በቅርቡ ይሄ አበጠ ልብሽ ይተነፍሳል፣ እንዳትረሺው። እሺ እናያለን። እንደዚህ የተኩራራሽበትን ቤትሽን ደግሞ መጥቼ ይልሻለሁ። ለምን ታየዋለሽ? የኔን ቢፈለግሽው እንዴ? ይልቅ ሌላውን ነገር ለኔ ተይና ይሄ የምታለቀልቂውን ነገር ብታይ ይሻልሻል። እሺ የሚለቀለቅ ነገር ሳገኝ ግን ማለቅለቄን አላቆመም። ዲ ከማይመጥንሽ ሰው ጋር መነጋገር ላንቺም ለክብርሽ ጥሩ አይደለም። ስለዚህ ተያትና እንግባ። ስሚ አንቺ፣ እስካልጠራንሽ ድረስ ከዚህ በኋላ እዚህ እንድትቆሚ አልፈቅድልሽም። ተግባባን? ገና ከመድረሱ እንደ ባለቤት ያደርገዋል እንዴ? አብርሃም ምን እያደረግክ ነው? ለዲና ይቅርታ ልታደርግላት ትችላለህ? እሺ ይቅርታ ካደረግክላትስ በኋላ እንደ ድሮ አብራችሁ መሆን ትችላላችሁ? ምንድን ነው እሱ? ይሄ ሁሉ እኮ አያስፈልግም ነበር። ለምን ታለቅሻለሽ? ማርኮ እንግዳውን እኮ ቁጭ በል እንጂ። እሺ ከዛ በፊት ግን ወንድሜ። አዎ አቢ፣ እስካላወራንና ይቅርታ እስካላደረግልን ድረስ አንቀመጥም። እኔ ሁሉ ወጣ ነው። አንድ ስልክ ነው የምጠብቀው። እሱ እንደተደወለልኝ እወጣለሁ። ግን እኮ እስኪደወልልህ ማውራት እንችላለን። ዲና፣ ከመምጣትሽ አተካራ ውስጥ አንግባ። ደግሞ የኔና አንቺ ጉዳይ እንዲህ በጥድፊያ የምንቋጨው አይደለም። ወንድሜ ምን መሰለህ፣ አንድ ያሸነ ነገር አለ።
እሱን ሳንነግር አንድ ደቂቃም ቢሆን እንዲያልፍ አንፈልግም። እውነቱን የማወቅ መብት አለ። ከዛ በኋላ ግን ይቅር ማለትም አለማለትም ያንተ መብት ነው። ምንድን ነው ቆይ ይሄን ያህል ጥድፊያ? አባቴ ወስጃለሁ። ባለፈው ልዩን ያባረርኳት እኔ ነኝ ያልኩት ስህተት ነው። እኔ አላባረርኳትም። አዎ እኔ ነኝ ያባረርኳት። መጀመሪያ ለምን ዋሻችሁኝ? አሁን ለምን ትነግሩኛላችሁ? ምክንያቱም ከዚህ በኋላ በቤተሰብ ውስጥ ምንም አይነት ድብብቆች ስለማያስፈልግ። ጥሩ ነዋ። ብዙ እንድታስረዱኝ የምፈልጋቸው ጉዳዮች ስላሉ ትነግሩኛላችሁ። ልዩ ተገኝታለች። ምንድን ነው ያልከው? ልዩ ተገኝታለች? አዎ ወንድሜ። እንዴት? ከየት ልታገኙ አቻላችሁ? ንጹህ መሆኔ እንድታውቅልኝ ይፈልጋል። እሷን ያባረርኩበት ምክንያት በሙሉ እውነት እንደሆነ ከራሷ ካንደበቷ ትሰማዋለህ። አባቴ እኔ የሚዋሸው በማርኮ ላይ ያለህን እምነት እንዳታጣና እሱም ደግሞ ስለሚወድ እንዳትጣሉ ፈርቼ ነው። ከቤት ሞተን የቆየንበት ምክንያት ይኸው ነው፣ እውነቱ እስኪረጋገጥ ድረስ። እሺ ያው ልዩ የት ነው ያለችው? ወደዚህ እየመጣች ነው። ወንድሜ በእኔ ጥፋት ከዲና ጋር እንድትጣሉ ስለማልፈልግ ነው ይህን ሁሉ ያደረግኩት። ምናልባት እሷ ልትሆን ትችላለች። ማርኮ እስኪ ሂድና ቼክ አድርጋት። እኔ ከፍታለሁ። አያስፈልግም፣ አትቸገሪ። እኔ ሂጄ ከፍታለሁ። ጎበዝ መጣሽ። ምን ነው ምቀር መስሎክ ነበር? አታስብ፣ ቤተሰቤን ለጅብ ትቼ መቼም ቢሆን የትም አልሄድም፣ ወደፊትም ቢሆን። ምንድን ነው አታወሪም እንዴ? ነው ወይስ ተንኮል እያሰብሽ ነው? እኔ ምንም ተንኮል አላሰብኩም። በቃ እና ያልከኝ መጥቻለሁ። ቆይ ሌላ ምንድን ነው የምትፈልገው? ምን ነበር ያልኩሽ? እስኪ ድገሚ። በቃ ያልከኝን ሁሉ አደርጋለሁ። አቢ ላይ ወንጀል የፈጸምኩት ተመሳጥሬ ሁሉንም ነገር ያደረኩት እኔ እንደሆንኩ እናገራለሁ። ሌላ ምን ትፈልጋለህ? ጥሩ። በተረፈ እዚህ መጥቻለሁ ገና ለገና አብርሃምን አግኝቻለሁ ብለሽ የማይሆን ነገር ለማድረግ ብታስቢ መዘዙ ባንቺም በቤተሰብሽ ላይ እንደሚመጣ ወቂ። ተጠንቀቂ። በቃ እሺ አልኩህ አይደል እንዴ? ከዚህ በላይ አታስጨንቀኝ። አሞኛል፣ በቃ ተወኝ። ለራስሽ ታውቂያለሽ። ይሄ ወንድሜ እኔ ከምናገረው ሁሉንም ነገር ከራሷ ካንደበቷ ስማ። ልዩ ምንድን ነው? ምን ሆነሽ ነው ፊትሽ? ምንድን ነው ልብስሽ? ለምንድን ነው እንደዚህ የተጎሳቆልሽው? ያሉት እውነት ነው? ምን ያነፋረቀሻል? አትናገሪም እንዴ? የአብርሃምን አንጀት ለመብላት ነው። የፈለገችውን ነገር ካደረገች በኋላ እዚህ ያዞን በዋ የምታነባው። ማርኮ ዝም ትል
በፈቃዷ እስከመጣሽ ድረስ ተጨማሪ ንግግር የሚያስፈልግ አይመስለኝም። ልዩ ለምን ዝም ትያለሽ? ጥፋትሽን ለመናዘዝ እስከመጣሽ ድረስ ለምን አትናገሪ? ልዩ ለመጨረሻ ጊዜ ነው የምጠይቅሽ። አደረገችው ያሉት ነገር እውነት ነው? በእኔና በቤተሰቤ ላይ ይሄን ፈጽመሻል? እኛን ተይን። ሳቤላ ላይ ጨከነሽ ይሄን አድርገሻል? አዎ አድርጌዋለሁ። ምን እንዴ? ምን? ይቅርታ ግን ማናችንም እዚህ ነገር ውስጥ መግባት የለብንም። ይቅርታ አብርሃም፣ በቤተሰብ መካከል መግባት አይደለም። ግን ደግሞ ልዩ ፈጸመች የተባለውን ነገር ብትጠይቃት ይሻላል። ምናልባትም እኮ መስማት ሊኖርባት ይችላል። አይ ሁሉንም አድርጌዋለሁ። ሁሉም ነገር እውነት ነው። ልዩ ተገደሽ ነው እንደዚህ ለመናዘዝ የመጣሽው? ማንም ያስገደደኝ የለም። ለራሴ ጥፋት ራሴ ተጠያቂ ሆናለሁ። አይ ለምን? በምን ምክንያት እንደዚህ ታደርጊያለሽ? እሺ የሰራሽው ነገር እውነት ከሆነ አንድ በአንድ ያደረግሽውን ነገር ትነግሪኛለሽ። አቢ የዛኔ ሌባ አጥር ሰብሮ የገባ ጊዜ እኔ ነኝ ያገዝኩት። ምን? አንቺ? እሺ ቀጥይ። ከቤት ከወጣ በኋላ በየጊዜው የተለያዩ እቃዎችን እያወጣ አቀብለው ነበር። ከቤት ከወጣ በኋላ በወተት አሳቦ ግርግር እንዲፈጥር ያደረግኩት እኔ ነኝ። አታዝነግ። ገንዘብ እንደምትሰጥ አውቅ ስለነበር ነው ያደረግኩት። አይ እኔ ይሄንን አላምንም። ለምን እንደዚህ ታደርጊያለሽ? ምን አተሽ? የቸገረሽ ነገር ነበር? ልዩ ጎረምሶች ዕቃ እንድታመጪላቸው ያስፈራሮች ነበር? ማንም አላስፈራራኝም። ቆይ እሺ ልጁ ምንሽ ነው? ልጁ ጓደኛዬ ነው። ደግሞ ልዩ ከዚህ ልጅ ጋር ምንድን ነው የምትሰራው? ይሄ ካላመጣችኋት ብሎ ሲረብሽ የነበረው ልጅ አይደል? አውቆ ነበር ማለት ነው። አቢ ወንድሜ፣ ሌባው ባጥር ዘሎ የገባ ጊዜ ትዝ ይላል? መታወቂያውን ልትወስድ የነበረው እኮ ለማስቀየስ ነው። ምን እንደምታመጭ እናያለን። ታውቂዋለሽ? አይ እንዴ ወዴት ነው ይዘሽ ሄድሽ? እውነት ነው። ግን እኮ ብሩክ የሚባለው የሙልጭ ጓደኛ ከዚህ ቤት ሰው አስገድዶሽ እንደወጣሽ ነግሮኛል። አይ አይደለም፣ እሱም የኛ ተባባሪ ነው። አይ ልዩ፣ ቆይ ምን ፈልገሽ? ምን አተሽ?
ምን ተቸግረሽ በቀን በአጥር ልታዘልይ ትችያለሽ? ይህም በፍጹም አላምንም። ልጁ ምንም ሳያስብ ነው እውነቱን የነገረኝ። ምክንያቱም አስወጡኝ፣ እኔን እባካችሁን አስወጡኝ። እኔን እማዬ የት ናት? እማዬን ደግሞ ለሞት ወንድም አሳልፈው ሰጥተዋታል። ምክንያቱም አቢ የማርዳን ወርቅ ለመውሰድ ነበር። እህቴ ታማብኝ እሷን ለማሳከም ገንዘብ ስለሚያስፈልገኝ ነው። አቢ ቤተሰቦቼን ለማትረፍ ለእነሱ ስል ነው እዚህ ሁሉ ክዳት ውስጥ የገባሁት። አቢ እባክህን ልለምንህ፣ እባክህን ልለምንህ ተወኝ እባክህን። መሄጃ የለኝም፣ የትም መሄድበት የለም። እባክህ እባክህ ይቅርታ አድርግልኝ። አይ እኔ እንደዚች አይነት አደራ በሊታ እምነት አጉዳይ ልጅ አታስፈልገኝም። እንዲህ ውሃ ውሃ ሲያሰኝሽ አርፈሽ ትቀመጫታለሽ። የምር ግን የማርዳን ንብረት ልታዘርፊ ነበር? አደራሽን አባቴ እባክህ ተረጋጋ። አይ እኔ ደህና ነኝ። ልዩ ማርዳ እንደዛ እየተንከባከበችሽ እንደዛ እያመነችሽ አድሯን በላሽ። ልዩ ከራሴ በላይ እያመንኩሽ እንደዛ ማቃት ትንሿ ልዩ ይሄን አደረገች? በፍጹም በፍጹም አይሆንም። እንዴት ሳሜላ ላይ ይሄንን ታደርጊያለሽ? እንዴት? ልዩ ለምን እውነቱን አትነግሪውም? እየሰማሻት አይደል እንዴ? ደሞ እኮ እውነቱን ነው እየተናገረች ያለችው። ገና ኑዛዜው ይቀጥላል። አቢ እባክህ ይቅር በለኝ። አንተ አባቴ አሳዳጊም ነህ። እባክህ ይቅር በለኝ። አቢ እባክህ ይቅር በለኝ። እባክህ ይቅርታ አድርግልኝ። እባክህ ልዩ ተነሽና ከዚህ ቤት ውጭ። አቢ እባክህ ለዛ ብዬ ስትል ይቅር በለኝ። ተቸግሬ ነው። እባክህ ይቅር በለኝ አቢ። ከዚህ ሁሉ ጥፋት በኋላ ይቅርታ ትጠይቂያለሽ? ልዩ እንዴት በሰፈር ዱርዬ ትቀይርኛለሽ? እንዴት እኔ ላይ ዘራፊ ትልኪብኛለሽ? እንዴት እኔ ላይ? ልዩ ተነሽ፣ ከዚህ ቤት ውጪ፣ ከፊቴ ውጪ። ተነሽ ልዩ። ልዩ ከፊቴ ዞር በይ። ውጪ ከዚህ ቤት ውጪ። አቢ እባክህ እባክህን ይቅርታ አድርግልኝ። ውጪ። እንኳን ደስ አለኝ። እንኳን አብሮ ደስ አለን ተወዳጁ። እንቅፋታችንን ያለምንም ችግር ለአንዴና ለመጨረሻ ጊዜ አስወግደናት፣ ያው ያለምንም መንገድ። እኛ ከተባበረንና ጥንቃቄ ካደረግን ደግሞ
ገና ወደፊትም እናሳካዋለን። ማንም የሚያስቆመን ኃይል አይኖርም። አቢና ልዩ ተለያዩ ማለት ደግሞ እቅዳችንን ሊያበላሽብን የሚችል ሰው አይኖርም ማለት ነው። ስለዚህ ሌሎች ችግሮች ላይ ትኩረት እናደርጋለን ማለት ነው። አሁንም ቢሆን እዚህ ቤት ውስጥ የምናደርገውን ድብብቆች ግን ማቆም ይኖርብናል። ዋነኛው በጥባጭ ማን ሆነና? ይልቅ ይኸውልህ ራስን ብትቆጣጠር ነው የሚሻለው። በየት በኩል የኔው ሚስት? ለማንኛውም ሞክራለሁ። ለአሁኑ ግን ይፈቀድልኝ። ማርክ ምን መሆን ነው? የአብርሃምን ሁኔታ እያወቅህ ልታስብላኝ ነው እንዴ? በጭራሽ እዚህ ሆነ። እሺ በቃ ማታ 5 ሰዓት ላይ ሚኒባሯ ጋር እንገናኝ። እንዴ ቆይ እንጂ ወዴት ነው የምትሄደው? የዛች ርብቃን ጉዳይስ ምንድን ነው የምናደርገው? አሁን እኮ አፏ የምናዘጋበት ሰዓት ነው። እሱን ለኔ ተይ። ቆይ ሁሌ ስለሷ ሳወራ እንደዚህ ነው የምትለኝ? ምንድን ነው ሀሳብህ? ዲ በነበረብን ችግር ላይ እሷን መነካካት እሳት ላይ ቤንዚን ማርከፍከፍ ነው ብዬ ነው ዝም ያልኩት። አሁን ቢያንስ ነገሮች ትንሽ ረገብ ይላሉ። በዛ ላይ እኔ ራሴ ይቅራል። ስለዚህ አድርጌ ነው ማሳይሽ። ባይሆን እስከዛ አንቺ ታገሽ። ለዓላማችን እስቲ ማርክ አደገኛነቷ ይታያል መሰለኝም። ለአብርሃምና ለሳቤላ ጠበቃ መሆኗ ሳያንስ አሁን ደግሞ ጭራሽ ለልዩ ጠበቃ ልሁን እያለች ነው። ለዚህ እኮ ነው እኔም ተረጋጊ የምልሽ። አብርሃምና እሷ ሳናስበው ተቀራርበው። ስለዚህ እሷ ላይ አንድ ነገር ለማድረግ ብንሞክር የባሰ ችግር ይፈጠርብናል። ግድ የለሽ አመቺና ጥሩ ሰዓት እንጠብቅ። ለማንኛውም ቀጠሮ ይከበር። እኔም ሄጄ አቢ ወንድሜ ላጽናና። አቀዝቅዤ እልክልሻለሁ። እኔም ባሌ መኝታ ቤት ሄድና ሞቅ ሞቅ ላድርግ። እስካሁን ውጭ ምን እያደረግሽ ነው? ለነገሩ ዋናው መወገድሽ ነው። ከዚህ በኋላ ልክ ትገቢያለሽ። ደግሞም ባንቺ አያበቃም፣ ሌላውም ይቀጥላል። ሳብዬ እኔ እርቅ ምን አለ አንዴ በመስኮቱ ብቅ ብለሽ ባልሽ። አቢ ይቅርታ አድርግልኝ። ለቤተሰቦቼ ብዬ ነው። አንድ ነገር ሳላደርግልክ ለነዚህ አውሬዎች ትቼ ሄድኩ። አቢ ይቅርታ። ልዩ አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም።